ወይ መማር ወይ ማንበብ ወይ መጸለይ ለሚከብዳቸው ሰዎች በሆነ አጋጣሚ ቢዚ የሆኑ ሃይማኖት ጉዳይ ላይ ማለት ነው፣ ቤተክርስቲያን ጉዳይ ላይ፣ የቤተክርስቲያን ትምህርት ላይ፣ የወንጌል መልእክት ላይ፣ የቤተክርስቲያን ጥሪ ላይ ቢዚ የሆኑ በሌላ ነገር ላይ ግን ብዙ ጊዜ ኖሯቸው ጊዜያቸውን ለዓለም የሚሰጡ ለራሳቸው ፍላጎት ብቻ የሚያውሉ ሰዎች ቢዚ ነን ሊሉ ይችላሉ። የሆነ ወቅት ላይ ቢዚ የሚለውን ፊደል አንድ መጽሔት ጥሩ አርጎ ተርጉሞት አይቻለሁና ልንገራችሁ እስኪ። ቢዚ የሚለውን BUSY እና ቢ ማለት አለ ያ መጽሔቱ፣ ቢ ማለት ቢንግ ማለት ነው። ቢንግ የBING ፎርም ቢንግ። ከዛ ዩ አንደር ማለት ነው። ከዛ ቀጥሎ ያለው ፊደል ምንድን ነው? ኤስ ሰይጣን ማለት ነው፣ ወይም ሰይጣን። ከዛ ቢንግ አንደር ሰይጣን፣ ዋይ ዮክ ቀንበር እና ቢንግ አንደር ሳታን ዮክ ይመስለኛል። በግርድፉ ሲተረጎም በሰይጣን ቀንበር ስር መሆን ማለት ነው። ጥሩ ትርጉም ሰጥተውታል። እስኪ ንገሩኝ፣ በሰይጣን ቀንበር ስር እየሰማችሁ ነው አይደል? በሰይጣን ቀንበር ስር ደበራችሁ? እውነቱ ግን ይሄ ሊሆን ይችላል። እውነት ለመናገር ቅዱስ ጳውሎስ የሃይማኖት ሰዎችን ሊጎበኝ በፈለገ ጊዜ ሰይጣን አዘገየኝ፣ አንዴም ሁለቴ ልመጣ ፈለኩ፣ ግን ሰይጣን አዘገየኛል። የሚያዘገይ ሰይጣን አለ ማለት ነው በሌላ አነጋገር። ስለዚህ ይሄ ትርጉም እንዴት ትክክል ላይሆን ይችላል ብላችሁ ትገምታላችሁ? እና ሰው ለመንፈሳዊ ጉዳዮች ለቤተ ክርስቲያን ጥሪ ምንም ምክንያት ያምጣ እየዘገየ የሚቀር ከሆነ፣ ጊዜ የሚያጣ ከሆነ፣ ለንባብ፣ ለትምህርት፣ ለጸሎት ጊዜ የሚያጣ ከሆነ ይሄ ሰው ቢንግ አንደር ሳታን ዮክ ያለው ነው ማለት ነው።